አብዛኛውን ጊዜ ስለ ጥንታዊ ግብጽ ሲነሳ ታላቅ ፒራሚዶችን፣ ፈርዖኖችን እና የናይልን ወንዝ ታሪክ እናስታውሳለን። ነገር ግን ከግብጽ በስተደቡብ በዛሬዋ ሱዳን ግዛት ውስጥ ከግብጽ እኩል ታላቅ የሆነ አንዳንዴም ግብጽን ጭምር ያስገበረ ሌላ ታላቅ ስልጣኔ እንደነበረ ብዙዎች አያውቁም። ይህ የኩሽ መንግስት ነው። ዛሬ በቆይታችን ከጥንት እስከ ዘመናዊ ዘመን የዘለቀውን የኩሽ ስልጣኔ ታሪክ ከንግስናው ሚስጥራት እና ከታላቅነቱ ጋር አንቃኛለን። ታሪካችን የሚጀምረው ከክርስቶስ ልደት በፊት በ3ኛው ሺህ ዓመት አካባቢ ነው። የኩሽ ስልጣኔ መነሻ የሆነችው የከርማ ከተማ ነበረች። ከርማ በናይል ወንዝ ዳርቻ ላይ የምትገኝ የንግድ መስመሮችን የምትቆጣጠር በግብጽ እና በአፍሪካ ውስጠኛ ክፍል መካከለኛ የሆነች ማዕከል ነበረች። በወቅቱ ኩሻውያን በስነ ህንጻ፣ የሸክላ ስራ እና በወታደራዊ ጥበብ እጅጉ የላቁ ነበሩ። የከርማ ሰዎች ለሟች ነገስታቶች የገነቡት ግዙፍ ደፋፋ በመባል የሚታወቅ የጡብ መዋቅር እስከዛሬ ድረስ የአርኪቴክቸር ጥበባቸውን ምስክር ሆኖ ይገኛል። ኩሽ በወቅቱ የነበረችው ግብጽ ለጥቃት የምትሰጋላት ጠንካራ ኃያል ነበረች። ግብጻውያን በሰሜን የራሳቸውን ስልጣኔ ሲገነቡ፣ ኩሻውያን ደግሞ በደቡብ የራሳቸውን መንግስት እያጠናከሩ ነበር። የ25ኛው ስርወ መንግስት የጥቁር ፈርዖኖች ከክርስቶስ ልደት በፊት በ8ኛው መቶ ክፍለ ዘመን ኩሽ ወደ ከፍተኛዋ ኃያላን ደረሰች። የኩሽ ንጉስ የሆነው ፒዬ በወቅቱ በተከፈለችው ግብጽ ላይ ወታደራዊ ዘመቻ ከፈተ። የፒዬ ሰራዊት ሰሜኑን የግብጽ ክፍል በመቆጣጠር ሙሉውን የናይል ወንዝ ዳርቻ አንድ አደረገ። ይህ ታሪክ በውስጥ የጥቁር ፈርዖኖች ዘመን ወይም የ25ኛው የግብጽ ስርወ መንግስት ተብሎ ይታወቃል። የኩሽ ነገስታት እንደ ታርቃ ያሉ መሪዎች የግብጽ ባህር እየጠበቁ የራሳቸውን የአፍሪካ ማንነት በፈርዖኖች ስልጣን ላይ አኑረዋል። በዚህ ዘመን ነበር የኩሽ ንጉሳዊ ቤተሰቦች የግብጽ አምልኮ በመከተል በኩሽ ምድር ላይ በርካታ ፒራሚዶችን የገነቡት። የኩሽ ፒራሚዶች ከግብጽ ፒራሚዶች የሚለዩት በቅርጻቸው ሲሆን ይህ ጠባብ እና ቁልቁል የሚወርዱ ናቸው። ይህ ዘመን የሁለቱን ህዝቦች የባህልና የፖለቲካ ውህደት ከፍተኛ ደረጃ የደረሰበት ነበር። የሜርዌ ዘመን ወርቅ፣ ብረት እና ነገስታት። ከጊዜ በኋላ የኩሽ ማዕከል ከናባታ ወደ ሜርዌ ተዛወረች። ሜርዌ ለኩሽ ስልጣኔ አዲስ የደመቀች ዘመን ነበረች። ሜርዌ ከግብጽ ተጽዕኖ በመላቀቅ የራሷን ልዩ ማንነት ገንብታለች። በዚህ ዘመን የሜርዌ ኢኮኖሚ በዋነኛነት የተመሰረተው በብረት ማቅለጥና ንግድ ላይ ነበር። ሜርዌ የአፍሪካ በርሚንግሃም ትባል ነበር፣ ምክንያቱም ብረት በማቅለጥና መሳሪያዎችን በመስራት ዓለም አቀፍ ዝና ነበራት። በከተማዋ ውስጥ በነበሩ ግዙፍ እቶን እሳት መግለጫዎች ሜርዌ የብረት ምርት ማዕከል እንደነበረች ያሳያሉ። በተጨማሪም በሜርዌ ዘመን የካንዳኪ ወይም የነገስታት እናቶች የስርዓት ጎልቶ ይታይ ነበር። በኩሽ ታሪክ ውስጥ ነገስታት እንደ ቀዳማዊ እመቤት ብቻ ሳይሆን እንደ ተዋጊ መሪዎችና እንደ መንግስት አስተዳዳሪዎች በስልጣን ላይ ነበሩ። የሜርዌያን ታሪክ ጸሐፊዎች ሳይቀሩ ስለ ኩሽ ነገስታት ኃያልና ጥበብ ጽፈዋል። እነዚህ ነገስታቶች የሮማን ኢምፓሪየም ወታደሮችን መክተው በመመለስ ሀገራቸውን ከወራራ ጠብቀዋል። የሜርዌ ቋንቋና እምነት በሜርዌ ዘመን ኩሻውያን የራሳቸውን ፊደል ቀርጸው ነበር። ሜርዌቲክስ የሚባል ይህ ቋንቋ ከግብጽ ሂሮግራፈስ የተለየ ሲሆን እስከዛሬ ድረስ በሙሉ አቅሙ አልተፈታም። ብዙዎቹ የኩሽ ጸሐፊዎች በድንጋይ ላይ የተቀረጹ ቢሆንም ሊቃውንት ትርጉማቸውን ለመረዳት አሁንም እየታገሉ ነው። ይህ የኩሽ ህዝብ የነበረው ከፍተኛ የእውቀት ደረጃ ያሳያል። የኩሽ ሃይማኖት የግብጽን አማልክት እንደ አሞን ቢቀበልም የራሳቸው የአፍሪካዊ አምላክ አዴካማ አምላክ አክብሮ ይኖሩ ነበር። አዴፓካማ የአንበሳ ጭንቅላት ያለው ጦር አምላክ ሲሆን የኩሽ ሰራዊት ጥንካሬ ምልክት ነው። ሁሉም ታላቅ ስልጣኔዎች እንደሚያበቁት ሁሉ የኩሽ መንግስት ከክርስቶስ ልደት በኋላ በ4ኛው መቶ ክፍለ ዘመን አካባቢ ማሽቆልቆል ጀመረ። የዚህ ማሽቆልቆል ምክንያቶች ተደማምረው የአካባቢ ለውጥ፣ የደን መጨፍጨፍ፣ ለብረት ማቅለጫ የሚሆኑ ነዳጆች እጥረት መፈጠሩ እና በስተደቡብ በኩል እየተነሳ የነበረው የአክሱም መንግስት የንግድ መስመሮችን መቆጣጠሩ የኩሽ ኃይልን አዳከመ። በስተመጨረሻም በአክሱም ንጉስ ኢዛና ወታደራዊ ዘመቻ የሜርዌ ከተማ ወደቀች።
ምንም እንኳን የኩሽ መንግስት በታሪክ ውስጥ እንደ አንድ ግዛት ቢጠፋም ትሩፋቷ ግን ቀጥሏል። የኩሽ ስልጣኔ የጥንታዊ አፍሪካውያን ብልህነትና ጥንካሬና ስልጣኔን ያሳየ መሳሪያ ነው። ከግብጽ ጋር የነበራቸው ግንኙነት የብረት ማምረቻ ቴክኖሎጂያቸውና ጠንካራ የሴቶች መሪዎች ካንዳኪዎች ታሪክ እስከዛሬ ድረስ ለታሪክ ተመራማሪዎች የማያልቅ ጥናት ምንጭ ነው። ዛሬ በሱዳን በረሃ ሜዳዎች ውስጥ የምንመለከታቸው በመቶዎች የሚቆጠሩ የኩሽ ፒራሚዶች የአንድ ወቅት ታላቅ የነበሩ ህዝቦች የትላንት ታሪክ መታሰቢያዎች ናቸው። የኩሽ የታሪክ የሰዎች ልጅ ስልጣኔ በአንድ ወንዝ ወይም በአንድ የህዝብ ብቻ የተገደበ እንዳልሆነ ይልቁንም በርካታ ህዝቦች ውህደትና ጥረት የተገነባ መሆኑን ያስተምረናል። ስለ ኩሽ ስልጣኔ የበለጠ ለማወቅ በሱዳን የሚገኙ የሜርዌና የናፓታ ጥንታዊ ፍርስራሾች መጎብኘት ወይም ተጨማሪ የስነ አርክቴክት መረጃዎች በመመልከት ይቻላል። ታሪካችንን ማወቅ የወደፊቱን ለመገንባት የሚያስፈልገው ጥንካሬን ይሰጠናል። ይህ ነበር ስለ ኩሽ ስልጣኔ በጥቂቱ። ታሪኩን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የሚቀጥለውን ታሪክ በጉጉት እንድትጠብቁ እየጋበዝኩኝ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።